እና ጅሮች ደግሞ የዩቲዩብ አልበቃም ብላችሁ በቲክቶክ መጣችሁ ስትደባደቡ ነው አሉ ያደራችሁ። እኔ ብያችኋለሁ፣ የጧት የሰራውን ቪዲዮ እዩ ዝም ብላችሁ ወርዳችሁ ማለት ነው። አብረሽ የሩታና የዳኒን ፋይል አጠፋባቸው ብያችሁ ነበረ። ይኸው ማታ እንደዛ ብሎ ሰሩ። እኔ ድራማ ነው የምላችሁ እኮ በምክንያት ነው። ማታ ምን ሊሰሩ እንደሚችሉ ቀድመን እናውቃለን። አሁን ትናንት ጧት ብያችሁ ነበረ፣ ዛሬ ፋይሉን አጠፋው ብሎ አብረሽ ይመጣል ብያችሁ ነበረ። ይሄው መጣ ማለት ነው። እና አብርሽና ዳኒ እንግዲህ ዛሬ ደግሞ ይፈነካከታሉ። እየተፈነካከቱ ምናምን ነው የሚመጡት እንደ ድሮ። ለዚህ እኮ ነው ዳኒን ወደ ድራማ የሚያመጡት። ምክንያቱም ዳኒ ድራማ ላይ በጣም ጎበዝ ነው፣ አክቲንግ ይችላል። ሲቀጥል ከአሁን በፊትም ከዳኒ ጋር ታውቃላችሁ እንደዚህ አይነት ነገር ተፈጥሮ ላይ ብላይ ወጥተው ልክ እንደ ዛሬ አመቱ ማለት ነው። እና ጎበዝ ናቸው፣ ስራ ይሰራሉ፣ በጣም ጎበዝ ናቸው። የምር ስራቸውን ሳላደንቅ አላልፍም። ግን እንደዚህ የረከሰና የተዋረደ ነገር ራቁትን ቀርጬ ነው ምናምን የእውነት ቢሆን ኑሮ ቪዲዮ ከፍቶ ያሳይ ነበር። አሳየን፣ አታሳዩንም በጭራሽ። ምክንያቱም ውሸት ነው፣ ምንም አይነት ቪዲዮ የላችሁም። ዝም ብላችሁ ጉራ ብቻ ነው ጉራ። እና ያው ስራ እየሰሩ ነው ብያችኋለሁ ሁላችሁም። ግን ደግሞ ሩታ ግን በጣም እያስጠላብሽ ነው የምር። እርብስ ማማንጅ ምን ሆነሽ ነው የልጅሽን አባት እንደዚህ መገልፈጥ እንዴ? አሁን እኮ አብረሽ እኮ ማለት ነው ቤቱ ውስጥ ማለት ነው እሱ ልክ እንደ ምን ልበላችሁ የሆነ እንደ መንገድ ላይ አንስቶ ያመጡት ሰው ዳኒና ሩታ ባልና ሚስጥር የሚመስሉት አብረሽ እንደዛ ሲያመነጫጭቁት ስልካችን አምጣ ምናምን እያሉ በቃ የሌለ ነበረ እንትን ሲሉበት ሲሳክሱበት የነበረውና አብረሽን በዚህ ልክ ማዋረድሽ ጥሩ አይደለም። ምክንያቱም የልጅ ሻባ ነው። ልጅ ሲያድግ በኋላ ቪዲዮውን ስለሚያየው በዚህ ልክ እሱን ለማዋረድ አፍሽን መክፈት አለብሽ ብዬ አላስብም። ዳኒም እንግዲህ በዚህ ልክ አፉን እንዲከፍት እድሉን የሰጠሽው አንቺ ነሽ። ደግሞ ደህና ትክክለኛ ስራ እንደሰሩ ጥሩ ስራ እንደሰሩ አንተ ማን ብለን የምታስበው? ኧረ ድፍረት ምናምን እያሉ ይወረጃጃሉ። ስልኩን መድበቅ ብቻ አይደለም አብርሽ ይሄ ነገር ተደርጎበት ስልኩን መድበቅ ብቻ ሳይሆን ሽንት ቤት መክተት ነበር የነበረበት። አዎ ሽንት ቤት ከተህ ማለት ነው መገላገል ነው ያለብህ እንጂ ያን ስልክ መመለስ ሁሉ የለብም። በቀል ነው ፒሲ ላይ ምናምን ይኖር ይልቀቁት። ቆይ አብርሽ እኔ እኮ በጣም ግራም የገባኝ ነገር ለምንድን ነው የምትልፈሰፈሰው? ይልቀቁታ ታዲያ ምን ሌላ የተለየ አካል እኮ ላይ ያስገብ ምንድን ነው ይብላይ ለነሱ። ሲጀመር ቲክቶክ ላይ ቢለቁት ራሱ ቲክቶክ ነው የሚያጠፋባቸው። ዩቲዩብ ላይ ቢለቁት እንደዛው ቻናላቸውን ማጣት ካልፈለጉ እና ማይሆን ቪዲዮ ራሱ ዩቲዩብም አይፈቅድም እንኳን እነሱ። ሲቀጥል በህግ መጠየቅ ትችላለህ እንደዚህ ካደረጉ ማለት ነው። እና እኔ እስካሁንም ድራማ ነው እያልኩ ያለሁት። ብዙዎቻችሁ ግን ድራማ አይደለም ምናምን። ድራማ ነው የምር። ዩቲዩብ እንዴት ብር እንደሚከፍላቸው አታውቁም ነው እኮ በቃ በወር ቢያንስ 1 ሚሊዮን አብርሽ ከ1 ሚሊዮን በላይ ያገኛል። ሩታም እንደዛው፣ ዳኒም እንደዛው። እና ከዩቲዩብ ከፍተኛ ተከፋዮች አብርሽና ሩታ ናቸው። ከዛ ደግሞ በዙሪያቸው ያሉት እነ ዳኒ እነ ጽጌ እነ ሩታ እነ ሄርሚ ምናምን። አሁን ሄርሚም እንደዛው ናት። እነ ማናቸው ሀይሚና ብሩክ በቃ አሪፍ ተከፋይ በደንብ ነው የሚከፈሉት። ግን እንደ አብረሽ ዩቲዩብ የሚከፍለው ሰው የለም። ከኢትዮጵያ አንደኛ በሉ ዝም ብላችሁና የቴሌቪዥን ጣቢያ ምናምን ካልሆነ በስተቀር በዩቲዩብ ደረጃ እንዳብርሽ ነው። እንደው የቴሌቪዥን ጣቢያዎች ራሱ የአብርሽን ያክል የሚከፈላቸው አይመስለኝም። የእሱን ያክል ቪው የላቸውም። በየቀኑ ቪዲዮ አይለቁምና እንደው ዩቲዩብ አንደኛ እንደውም አብርሽን መሰለኝ የሚከፍለውና ስራ እየሰሩ ነው። ብር ያለ ብር ነው የሚያመጡበት። ስለዚህ ብዙም አትፍረዱባቸው። ግን አንዳንዴ ደግሞ እንደዚህ ክብሩን ያጣ የሚያዋርድ ነገር ወደፊት ልጆቻቸው አድገው ሊያዩት ይችላሉ። ምክንያቱም እኛ እዚህ ምድር ላይ እስከመቼ እንደምንቆይ አናቅም። ሁሉ ነገር ትተነው ነው የምንሄደው። ለገንዘብ ብለን እንደዚህ ክብራችን መጣል፣ መሰደብ፣ መርከስ ምናምን የለብንም። ምክንያቱም ከአንደበታችን የሚወጣው ቃላት በቃ የሆነ አእምሮን ይመርዛል። ለእናንተ ምንም ላይመስላችሁ ይችላል፣ ግን ለእኛ በጣም ነው የሚያስጣለው። እናንተን ስናይ የሆነ ትምህርት መውሰድ እንፈልጋለን። መውሰድ ፈልገንም ሳይሆን ያየነው ነገር የሆነ አእምሯችን ውስጥ የሆነ ነገር ይፈጥራል። ለትዳር ያለን አመለካከት ምናምን ይቀየራል። እና መጨረሻችን ዞሮ ማለት ሁላችንም መሞታችን አይቀርም። ገንዘቡን ትተነው እንሞታለን። መጥፎ ቃል ተነጋግረን ተሰዳድበን ተደባድበን መጨረሻ ላይ እንሞታለን። ትተነው ነው የምንሄደው። እና እንደዚህ ትታችሁን ለምትሄዱት ነገር ትውልድን አእምሮ ያልሆነ ነገር መቅረጽ። በኋላ ልጆቻችሁ ደግሞ የእናንተ ቪዲዮ ሲታይ አባት እኮ እንዲሆኑል ነበረ እንዲህ ተደርጎ ነበር። በእርግጥ ያ ቪዲዮ ቢወጣ ለልጆችም ለቤተሰቦችም ጥሩ ላይሆን ይችላል። ግን ደግሞ አንተ ፈልገው አይደለም፣ አብርሽ ፈልጎት የሆነ ነገር አይደለም። አሁን ይሄ ቪዲዮ ቢወጣበት ቤቱም ሄዱ ስህተት ሊሆን ይችላል። ይህም ስህተት አይደለም፣ ልጁ ላይ ነው የሄደው። ሶ መጠጣቸው ቀረጻቸው። በቃ ይሄ ሙሉ ለሙሉ ስህተቱ የሩታ ነው። ምክንያቱም ሩታ ምን አይነት መጥፎ ሴት ናት! እንደዛ ተቅለስልሳ አልቅሳ መታ
ምን አይነት መጥፎ ሴት ብትሆን ነው ባሏን የልጇን አባት ያቀፈችውን ገላ ራቁቱን ቀርጻ ለዳኒ ያሳልፋ የሰጠችው? ምን አይነት ክፉ ሴት ናት ነው? እኔ ክፉ ሴት እንደሆነች ነው የምረዳውና አብርሽ ምንም ያስወቀሰም ቪዲዮ ቢወጣ ራሱ የምትወቀሰው ሩታ ናት። አቅፎ ያደረችውን ገላ የእሷ ገላ ማለት እኮ ነው። እና ይህንን አሳልፋ ለሰው ሰጠች ማለት በቃ ይቺ ሴት በጣም ዳንጀሬስ የሆነች ሴት ናት። መጀመሪያም ስትመጣ ለመፈመስ ነበር የእውነትም እንደዛ ተቅለስልሳ መታ። አሁን ግን አንተን የሚጥል የሚያዋርድ ስራ ሰራሽ ማለት በቃ ራስ ወዳድ ሰው ናት። መጀመሪያም አትወድም መጀመሪያም አታፈቅርም ነው ብዬ ማስበው። ና ይህን ያክል መቅለስለስም አያስፈልግብህም። ላይ በገባ ቁጥር መደንገጥ፣ ቪዲዮ በቀረጸ ቁጥር ይለቅብኛል እያልክ መደንገጥ አለብህ ብዬ አላስብም። ምንም ያሳፍር ነገር የለውም። ምክንያቱም የሁላችንም ያለን ነገር ነው። እሶ ቢለቀቅ ራሱ ምንም ሊመስል አይችልም። አንደኛ በህግ መጠየቅ ትችላለህ። ሁለተኛ ነገር ደግሞ እነሱ ራሱ ዩቲዩብም ሆነ ቲክቶክ አይፈቅድላቸውም እንደዚህ አይነት ቪዲዮ ና አብርሽ በዚህ ልክ መሽለጥለጥ የለብም። ስልክ እንደውም ሽንት ቤት ነበር መክተት የነበረበት። ሰራላቸው፣ ደግ አረካቸው። ይህኔ ኮፒ ላይ ምንም ላይ ላይኖራቸው ይችላል፣ ስልካቸው ውስጥ ይሆናል ያለውና ጥሩ አደረካቸው። ግን ሩታ እንደዚህ የሚያወራጭሽ አንቺ ምን አስበሽ ነው? ቆይ አሁን እኮ ባልሽ አብርሽ ሳይሆን ባልሽ ዳኒ ነው። እንደውም አብርሽ ባል ሳይሆን ሚስት ነው የሆነ። እሷ በላይ ሆና እየረገጠችው ነው። ምን ታመጣለህ? ማደርግን ታያለህ። በቃ የፉከራ ናደ ታወርድበታለች ነው የምላችሁ አብርሽ ላይ። ሩታ አሁን ላይ ማለት ነው ሚስት ሳይሆን የሆነችው ባል ነው። በቃ እንደ ባል ነው አክት የምታረገው። በጣም ነው የምትቆጣው፣ በጣም ነው የምትገለፍጠው ምናምንና አብርሽ ራስን ማስከበር ያለብህ ራስን። ማንም አፉን እንዲከፍትብህ እድል አትስጠው። ምክንያቱም እድል በሰጣቸው ቁጥር በፈራቸው ቁጥር ከዚህም በላይ ሊያደርጉ ይችላሉና ምንም ያሳፍር ነገር የለውም። ሩታ ደግሞ ራስሽ ነሽ የምታፍሪበት። ይህን ቪዲዮ በተለቂም ምንም ወንድ ብትይም እንደዚህ አይነት ወንድነት የለም። ሰውን በማዋረድ በማርከስ የራስሽን ባል በማዋረድ ያውም ይህ ልጅሽ አባት። ሰው ለልጁ አባት ይከራከራል እንጂ እንዴት ነው እንዲዋረድ ራቁቱን ምናምን ቀርጾ የማይሆን ነገር የሚያደርገው? በጣም ነው የሚያስጣለው እኮ። እና እንደዚህ አይደረግም። ሩታ ራስሽ ነሽ የምታፍሪበት መጨረሻ ላይ ማለት ነው እንጂ አብርሽ ምንም ያሳፍረው ነገር የለም። ተኝቶ ነው የቀረጽው፣ ተኝቶ ጠጥቶ ነው ምናምን። ሁሉም ሰው እንደሚያደርገው ነው ሊያደርግ የሚችለው። ስለዚህ የምትሰድበት ሩታ እንጂ አብርሽ አይደለም፣ ይሄ ቪዲዮ ቢወጣ እንኳን። ስለዚህ በዚህ ልክ አንተ እንደ ሰራተኛ መሆን የለብም፣ መረገጥ የለብም። መብትን ማስከበር መክሰስ ትችላለህ። ግን ድራማ ስለሆነ አይከስም፣ ምንም አያደርግም። የተሰጠው ካራክተርና ገጸ ባህሪ ነው። ግን ወንድ ልጅ እንደዚህ አይነት ካራክተር ሲሰጠው ደግሞ ይደብራል። የሆነ ቆፍጠን ያለ ኮራ ያለ ምናምን ቢሆን አሪፍ ነበረ። እንግዲህ ለሱ የሰጡት ካራክተር ደግሞ የሚያለቃቅስ የሚነፋረቅ ምናምን አይነት ነገር ነው። እንግዲህ ይመችህ። ለማንኛውም ጥሩ ነው ብዬ አስባለሁ። እና ማታ ደግሞ እየተፈነካከታችሁ ነበረ። ዛሬ ደም በደሙ ናችሁ ነው የምትመጡልን። መቼም ማታ ቪዲዮ አትቀርጹም ስትደባደቡ። ጭራሽ ላይ ብለ ይመጡ ወይ እናንተ። በቃ ዝም ካሏችሁ ብዙ ነገር ታረጋላችሁ።